እስትንፋስ እንዲያገኙ ጥቂት መልካም ሰዎች አሉ ከፈጣሪያቸው ጋር የሚተዋወቁ። የነዛ የመልካም ሰዎችን ጸሎትና ልመና ነው የሚተነፍሱት እነዚህ ደም አፍሳሾች ማለት እና ብዙ ጀግና እህትና ወንድሞች እንዳሉን ማስታወስ አለብን። ጦርነቱ በትንሽ መስዋዕትነት መጠናቀቅ አለበት። የኢትዮጵያ የቁርጥ ቀን ልጅም እንግዲህ ብለዋል። ጀነራል ጻድቃንም እንደዚህ አይነት ቁጭት ውስጥ መግባታቸውን ተናግረዋል። እሱ ላይ ይከዳል። ይህችን አስካለ ደምሌን እንዴት እንደበሏት ቤተሰቡ ሄዶ ማየት አልቻለም። በቃ እናቷን አታሰቃዩ። እናቷ በጣም ተሰቃይተዋል። ቤተሰቡ ሄዶ ማየት አልቻለም። የገዛ ልጁን በምድር ስንት ዋጋ የከፈሉላት እናት ማየት አልቻሉም። የልጅ ዋጋ ይግባችሁ። አመጣ የወለደ ሰው አይጨክንም። በቃ ይሄ ትግል በጣም ብዙ ያሰለቻል አውቃለሁ። ይሄ ትግል የህዝብ ካልሆነ በቃ ትትረፍ። መሞቷ ግዴታ አይደለም። በነገራችን ላይ ስቃዩን እያንዳንዷን ስለማውቅ ነው የምነግራችሁ። እያንዳንዷን ማለት ነው። በሴትነት ልክ እንኳን መጥቼ ስነግራችሁ አንዲት ሴት የወር አበባ እንኳን ሲመጣባት መጥቶ እስኪሄድ ያለውን ስቃይ ታውቁታላችሁ። የንጽህና መንከባከቢያ ካልኖራት አንዲት ሴት ምንድነው መሆን የምትችለው? ሴትነቷን ትጠላለች። ይሄን ያህል ነው የከለከሏት። ይቺ ሴት በጣም ብዙ ገፍ አላት። በጣም ማለት ነው በጣም እቺ ሴት አንድ ነገር ብትሆን በእውነት ነው የምላችሁ እንደ አማራ ህዝብ እንጎዳለን። አቅም ያላት ሴት ናት። ይህንን አሁንም ዛሬ የምናወራው ያለፈው አልፏል። ወደ ሰውነታችሁ መጣችሁ ብትችሉ መፍትሄና ስልጣኔን ከሌሎች ሀገራት ተሞክሮ አንጻር ታመጡ ነበር። ስለ ብልጽግና እያወራችሁ እድሜያችሁን የምትጨርሱ፣ ስለ ዶክተር አብይ እያወራችሁ እድሜያችሁን የምትጨርሱ ሰዎች በጣም ማፈሪያዎች ናቸው። ከዚህ በላይ ኪሳራ እኮ የለም። ከዚህ በላይ ወራዳነት የለም። አንድ ቀን በቃ እሱን በገለጣችሁት ገልጻችሁ ከዛ በኋላ እየሰራችሁ ነው ማሳየት ያለበት። ስለ ፓርቲውም ሆነ ስለምኑ ስለሱ ሲዘምሩ ስትሉ ምንድናችሁ? እዛ ቦታ ላይ ትግሉን ያለ መሪ ያለ መርህ ብለን እዚህ ጉባኤ ኢትዮጵያ ላይ በስልክም እንደዚህ ፌስ አድርገን ከመጣን በኋላ አውርተን ግን ብዙ ሰው ተጎዳ። ያኔ በለው ብላችሁ በጥላቻ ብደታችሁ ላይ ያያዛችሁትን ጆሮ ሲቆረጥ 12 ቁጥር ሚስማር በግንባሩ ላይ ሲመታ ነገ ጠላት ሰንዶ የያዘው አለ ዛሬ ያልነገረ ነገ አንገት እንድደፋ አንገትሽ እንድደፊ በተለይ ይህን ነገር ያቀጣጠርሽ ሁሉ ስም ዝርዝርሽን ይዘረግፈዋል። ገንዘብ ያጓጣሽበትን የተሰበሰብሽበትን በጥላት ወጥመድ ውስጥ ሆናችሁ የሰራችሁትን እያንዳንዷን ነገር ያወጣታል። እሱ በደንብ ሰንዶ ነው እንኳን የተደረገችትን አጋኖ ጨምሮ ጨማምሮ ለእርሱ እንዲጠቅመው አድርጎ ያመጣል። ጦርነት ለጋብቻ የማንዘር ነው። ምንድነው ዘሩ? ስንት ገቢ አለው? እድሜው ስንት ነው? ምን አይነት ባህሪ ያለው ብሎ ስንት ጣጣ የሚያመጣ ስንት ጣጣ የሚያበዛ ባህል ነው ያለው። ለጋብቻ እኮ ፍቅር ለመመስረት ትዳር ለመያዝ አብሮ ለመሆን 30 መስፈርት የሚያወጣ ማህበረሰብ መንገድ ለማፍረስ፣ ሰው ለመግደል፣ ትምህርት ቤት ለማውደም፣ ሀገርን ለማፍረስ፣ ስርዓተ መንግስትን ለመበተን ያለ መስፈርት ነው የተሰባሰባችሁት። ምንም ሞራል የላችሁም። ዘመነ ካሴን ለመጠየቅ እስክንድር ነጋን ለመጠየቅ ምንም ሞራል የላችሁም። በነገራችሁ ላይ እብድ ሁሉ ተነስቶ ተሰብስቦ ብዙ መከራን በህዝባችን ላይ በሀገራችን ላይ ያደረሰ ከንቱ እንጂ ከጠየቃችሁም ካጠፋችሁም ራሳችሁ ነው። በምን መርህ ነው የምትጠይቁት? ዘመነ የት ቦታ ላይ ወክላችሁት ነው? መሪ ወዳጆን የት ላይ ወክላችሁት? አሰግድን ነው ወይስ መከታው ነው የምትጠይቁት? ማንም የምትጠይቁት? አስረስን ነው የምትጠይቁት? ሁልጊዜ ለሚያልቀው ወጣት እንዲገባችሁ እናንተ የምትወዷቸውን ሰዎች እፊታችሁ ላይ እያያችሁ እየተወራጫችሁ ማዳን ሳትችሉ አቅመ ቢሶች የእናንተ እውቀት የእናንተ ሀብት የእናንተ ማንኛውም ነገር ኢምንት ሲሆን ልጆቻችሁ ሲደፈሩ
ሚስታችሁ ትደፈር ባላችሁ የሆነ ነገር ሲሆን ያቺ መራዊ ላይ የአራት ልጆች አባት ያስተማርኩት ልጄ በጥይት አንበርክኮ መጥተዋል። ያ ህመም ስንት ሰው ነው የተሰማችሁ? ስንት ሰው ነው ያመው? ካልተሰማችሁ ገዳይ ናችሁ፣ ደፋሪዎች ናችሁ። 3 ትውልድ 3 ዓመት ላይ ከትምህርት ቤት ከ4.7 ሚሊዮን በላይ ተማሪ ትምህርት ወጥቷል። ህዝብ እንደ ህዝብ አይዋረድም። ወራዶች በውርደታቸው ይጠፋሉ እንጂ እቅዳችሁና ከዚህ ጋር የተሳተፋችሁ ያበዳችሁ ሰዎች ሁሉ ያንን ያደረጋችሁት። የተደፈሩትን ሴቶች ሁሉ አብራችሁ ደፍራችኋል። የተጨፈጨፉ ሴቶች ሁሉ አብራችሁ ጨፍጭፋችኋል። የተጨፈጨፉ መምህራኑ አብራችሁ ጨፍጭፋችኋል። የወደሙ መሰረተ ልማቶችን ሁሉ አብራችሁ አውድማችኋል። የታገቱ በሃይማኖትም ሆነ በምንም ላይ የተፈጠሩ ርኩሰቶችን ሁሉ አብራችሁ አርክሳችኋል። በተለይ ውጭ ላይ ሆናችሁ ይህንን በገንዘብ እየደገፋችሁ የምታብላሉ ሰዎች ማለት ነው። እንደማያሸንፉ ምንም እንደማይሉ ታውቁታላችሁ። እንዲያሸንፉ ሆነው አይደለም፣ ለማሸነፍ የሚያስችል አቅም ቢፈጥሩ መልሳችሁ ታጠፋችኋላችሁ እንጂ እነሱ እንዲሳካላችሁ ብላችሁ አይደለም። ምክንያቱም ስኬት የራቃችሁ ሰዎች ተሰብስባችሁ የደገሳችሁት የጥፋት ድግስ ነው። ወለጋ ላይ የምትገሉትን አማራ ነው ጎጃም ላይ የጨፈጨፋችሁት ያላችሁ። መካነ ሰላም ላይ መስጂድ ላይ የጨፈጨፋችሁት አቅም ማለት ነው። አቅሟን ግን እንድትጠቀም አልፈቀዱላትም። ህዝቤን ማገልገል ነው ዓላማዬ። ይሄ ህዝብ ነፃ እንዲሆን እፈልጋለሁ። በየቤቱ ሴቶች እንዲነቁ ብዙ ሰርታለች። በጣም ብዙ ማለት ነው። ከአዲስ አበባ ድረስ ተነሳ ይህን ትግል ስትቀላቀል ጎጥ የሚባል ነገር አታውቅም። ጎጥ የሚባል ማለት ነው። ብዙ ሆናለች። እቺ ሴት ተረግጣለች እስር ቤት ውስጥ ማለት ነው። ኩላሊቱ አልቀረ ምን አልቀረ በዱላ በመሳ በብዙ ነገር እያንዳንዱ ህዝብ እያያችሁ ነው። እስር ቤት ውስጥ ላሰሯቸው አማራዎች ህዝብ እያያችሁ ነው። ኦኬ፣ ለጠላት ያላችሁ ደግሞ እንክብካቤን ህዝብ ይፈርዳል። እቺ ሴት መድከሟን ከተናገራችሁ፣ መድከሟ ከታወቀ አምነስቲ ኢንተርናሽናልን ተውት። እያንዳንዱ ትዊተር መደረግ ካለበት እያንዳንዱ ነገር ህዝብ እንዲያውቅ ይደረግ። ፋኖም አሸባሪ መባል ካለበት አሸባሪ ይባል። በቃ ለአንድ ሴት የማይሆን ፋኖ ገደል ይግባ። ለእናቶቻችን ይተርፋል የተባለ ፋኖ ለእናቶች ለቅሶ የሚሆን ከሆነ ገደል ይግባ። እንታገለዋለን። ማን አምኖ ላከው? መጀመሪያ ማን አምኖ ላከው? ምን አደራ አለው? እና ዘመንን ለመጠየቅ ምን ለማለት የሚያስችል አሰብ ጠረፉ ላይ ካልተሰራ ቤቴ ልጅም አልወለድሽ መካን ነሽ እናቴ ይላው ጀግናው መከላከያ ሲፎክር። እና ጓዶች ተነሷ፣ የአባት የአያቶቻችንን ታሪክ እንድገመው። የኛ የሆነውን አሰብ እናስመልሰዋለን። ሁሌም እውነትን የያዘ አሸናፊ ነው። የኢትዮጵያ ሕዝብና የኢትዮጵያ ወታደር ደግሞ መቼም ተሸንፎ አያውቅም። ከድሮም ጀምሮ ታሪክ ለማታውቁ ሰዎች ታሪካችንን አንብቡ፣ ስለ ታሪካችን ጠይቁ። ማንም ያቀናል። በተለይ ሀገር ውስጥ ላላችሁ ባንዳዎች ማለት ነው። አሰብ ጠረፉ ላይ ስንት ሰው ነው ይሄን የሚሰማውና አለ ጥላቻ አብሮት ያደገ በእንጀራና አናቱ እየተበጠረቀ በኩርኩም አናቱን እየመታች ያሳደገችው አሜሪካ ቢኖር አውሮፓ ቢኖር ሀገሩ ነው እንጂ የተቀየረው የሱ ማንነት አልተቀየረም። እንደዛ ተቋጥሮ እንደተቀመጠ ድንጋይ ማለት ነው። አሁን የምናከብረውና ሰዎች አሉ የምናከብረውና የምንወደው በኢትዮጵያ ፖለቲካ ብዙ ኮንትሪቢዩት ያደረገ ብዙ መጽሐፎችን የጻፈ በተለያየ ሚዲያዎች የምናውቀው አሁን ደግሞ አዲስ ኮምፓስ በሚባል ሚዲያ ታላላቅ የሆኑ አስተያየቶችን፣ ኮሜንቶች፣ አናሊሲሶችን እየሰጠ በብዙ የምናውቀው ወንድማችን ኤርሚያስ ለገሰ አንድ ሳይንቲስት እንግሊዝኛ መናገር የማይችለው ኤርሚያስ ለገሰ። ኤርሚያስ ደግሞ ሰው ሆኖ ስለኔ ያወራል። ሞራል ኑሮት። እኔ እኮ በእጆቼ ሰርቼ የምገባ ሴት እኮ ነኝ። ሚስቱ እኮ ናት ሰርታ የምታበላው ኤርሚያስ። በጣም የምናከብረውና የምንወደው በኢትዮጵያ ፖለቲካ የኛ ፖለቲካ ይሄ ሀሜት ነው።
ሰዎችን ጥያቄ መስመር ውስጥ ማግባት። አሁን እዚህ ጋር ዋልሰቤ ነው ምናምን የሚባል ሰውና የሆኑ ሰው የሚጽፋሉ። አንደኛ እዚህ አለመግባት፣ ከገባችሁ ደግሞ አለመጻፍ፣ በጥያቄ ምልክት ውስጥ መያዝ፣ ስለሽን በጥያቄ ምልክት ውስጥ መያዝ። ከዛ ውሸት ካሸነፈ ስለሽን ነገ ትቀጡታላችሁ፣ እውነት ካሸነፈ ትቀጣላችሁ። በዛ መዘጋጀት። ከዛ ውጭ ዝም ብሎ ወናነት፣ ባዶነት፣ ነውረኝነት፣ ያሳዳጊ የበድለው አይነት መሆን አያስፈልግም። ምክንያቱም ያ ውስጣችሁ ላይ ያለ ነው። ይሄ ስድብ ምናምን ምንም የምትሉት ነገር እናንተ ልምድ ስላላችሁ ነው እዛ ቦታ ላይ። እንደሱ አይነት አይደለም ያለው። እውነት ኢትዮጵያዊነትና ሀቀኝነት እንደሚያሸንፍ አውቃለሁ። የትም ምድር ላይ ሁን፣ ጉዳዩ ተሎ ይሁን አይሁን ነው። እኔ ኖርኩም አልኖርኩም፣ እኔ አልኩም አላልኩም፣ የሚሆነው ነገር ይሄ ነው። ማንም ይሄን ጎትቶ ማስቀረት አይችልም። በኃጢአት ውስጥ ሰው ተውጦ እሱ ስለተወራጨ ብቻ ምን ጥቅም አግኝተህ ነው? አሁን አንተ ምንድን ነው ይሄን በምክንያት እስኪ አስረዳ ቢባል ይሄ አሁን ወይ ሴት ይሁን ወይ ወንድ አይነገርም፣ አያውቀውም። ይሄን ነገር የሚያሳዝነው እኮ ይሄ። አንዲት ማማዘተቱ ምላታለች የሻዕቢያ እንትንና አብይ አህመድ ቢቢቢ እያለች ወደ ሆረርነት የተቀየረች ነው በራሱ የጥላቻ እንትኗ። ሐሜት አያሳስብም። እሱ ችግሩን እንፍታ። እንደ ሻዕቢያ እንደ ህወሓት እንደ ፋኖ እንደ ሸኔ ሆነን የምንሰዳደበው ነገር ስናሳፍር የድሃ ማለት ይሄን ጉስቁልና ነው እያልኩ ያለው። ሰውኑን ሰዎችን ከዛ ውጭ ግን ሸኔና ፋኖ ምናምን አብረን ተጣመርን እኮ አለ። በቃ ያን ስደግፍና ስታብድ የነበርኩ ላይ አብረን ነን፣ በቃ አብረን ሆነን እናጠፋለን ብለዋል። ስንት አስመሳለ እዚህ በየመስሪያ ቤቱ ላይ ስላለ ኢትዮጵያ የሚለው ሁሉ ኢትዮጵያን መጥምጦ የሚያጠፋ እኮ አለ እኮ። በቴሌቪዥን ሁሉ ከፍቶ እኮ ያለ አለ። አሁን የሚካሄደው ውጊያ ትግራይን ለመውጋት ነው የሚል የሚል መሆን የለበትም። ለማጥፋት ነው የሚል ቃል ነው የሚገልጸው። ይሄ በሾው ያስፈልግ። ኢት ኢዝ ቬሪ ሲሪየስ። የትግራይ ተወላጆች በተለያየ አሰላፍ ውስጥ ሆነው ከህወሓትም ከምንም ጋር ባለው ቅሬታ በተለያዩ መንገዶች አያለውኝ። እኔ ከጋዜጠኝነት አለፍ ብሎ ለመናገር አሁን የሚካሄደው ውጊያን ለማጥፋት ነው። አሁን ይሄ ልጅ የሚጠፋው ይጠፋል። ለምን እዛ ድረስ መሄድ አስፈለገው? ምን እንደሆነ እኔ ሰሜን ዕዝ ላይ እየተፈጸመው ያ ሁሉ ነውር ተረስቶ ከዛ በኋላ ጄኖሳይድ በሚል ነገር ተሸፈነ። ከዛ ሊጥ መጦ ደፋ፣ አዝመራ አቃጠለ፣ እንስሳት ሳይቀሩ ተደበደቡ። ከዛ እዛ ላይ እንዋጋለን ያሉት ተፈራ ማሞንና መሰል ሰዎች ትጥቅ እየለቀቁ ብዙ ነውር ይፈጸም ነበር። እከታተል ስለነበር ቦታው ላይ ሽሹ እየተባሉ ብዙ ልጆች ራሳቸውን እስከሚያጠፉ ድረስ ጎንደር ላይ በጣም አስተዋይ የነበሩ ልጆች ከኋላ እየተገደሉ እየመጡ ይቀበሩ ነበር። ጎንደር ላይ ጀግናን ለማዋረድ አማራውን ለማጥፋት ስትራቴጂ ነው። ይሄንን ነገም ቀጥሉ፣ ፖለቲከኞች ያዙት። በአማራ ክልል ላይ ዛሬም ድረስ ከውጭም ያላችሁ ከውስጥ ያላችሁ ፖለቲከኞች አቋቋማችሁና አስተላለፋችን በሙሉ ያ ህዝብ ሰው እንዲያጣ ማድረግ ነው። ተቀበሉት። አይደለም ካላችሁ በፈለጋችሁ ሰዓት እናወራ። ከመሳይ መኮንን ጋር ሆናችሁ የምታወሩት አማራነት ምንድን ነው? ሌላውስ ዘመነ ካሴስ አማራ ነው። ዝርዝር አለ ብዙ ነገር አውቃችኋቸውም አይደለም። ግን የሞቱት እነማን እንደሆኑ ምን እንደሆነ ምናምን የምታዩት ነገር እና ይሄ ከትግራይ መጥፋት 500,000 በላይ ከኦሮሚያ ክልል አካባቢ ላይ የተፈናቀሉ አማራ ናቸው ተብለው የተፈናቀሉት በተለያየ ቦታ ላይ ወድቀዋል። አንድ ሰው አያወራም ስለነሱ። ረገጥከኝ ብሎ ተቋሚ ነኝ ብሎ ሲያወራ የነበረውን ረጋጩን ናፋቂ ሆኖ እሱ ተመልሶ እንዲረግጠው ሌት ተቀን የሚማጸን ባለ በሌላ አቅሙ ተላላኪነቱ እንዲረጋገጥለት የሚጥር ፖለቲከኛና ምናምን ነው የማየው። ለምን እዛ ጋር ብቻ ሊሆን ይችላል? እንደ ሀገር ማለፍ አንችልም እንዴ? ለማንኛውም ወደ ሌላው ዜና ስናልፍ ያው በጽንፈኛ ቡድን ሊደርስ የነበረው 9 ኬም መትረጊስ እንግዲህ ከነአዘዋዋሪዎቹ በቁጥጥር ስር መዋሉን ተነግሯል።
በሰሜን ሸዋ ዞን ፍቼ ከተማ በመከላከያ ሰራዊት በብሔራዊ መረጃ እና ደህንነት እንዲሁም በዞኑ ፖሊስ ማለትም በዞኑ የጸጥታ ግብረ ኃይል ብርቱ ክትትል በሰሌዳ ቁጥር አዲስ አበባ B6136 ቶዮታ መኪና መነሻውን ከጋምቤላ ከተማ አድርጎ አዲስ አበባንም አቋርጦ መዳረሻውን ጎጃም ደብረ ማርቆስ በማድረግ ለጽንፈኛው ቡድን ሊያደርስ የነበረው 9 ኬም መትረጊስ ወይም ብሬን ከነ አዘዋዋሪዎቹና ተሽከርካሪ በቁጥጥር ስር ማዋሉን የ6ኛ እዝ የአዋሽ ኮር ምክትል አዛዥ ኮሎኔል ጋዲሳ ድሮ ተናግረዋል ብሏል ዘጋቢው። የሀገር ህልውናን አደጋ ላይ ለመጣል እና የዜጎችን ደህንነት ማወክ የጥፋት ሴራውን አንግቦ የግል ሀብቱን ለማካበት የሚንቀሳቀሰውን ኃይል በተለያዩ ጊዜያት ሙከራዎችን ቢያደርግም በጸጥታ ኃይሎችና በሰራዊቱ ብርቱ ክትትል የጥፋት ሴራውን መምከኑን ምክትል አዛዡ ገልጿል። በህገወጥ የጦር መሳሪያ ዝውውር ተሰማርተው ሲሰሩ የነበሩ ጸረ ህዝብ እና ጸረ መንግስት አመለካከት ያላቸው 4 ቀንደኛ አዘዋሪዎቹንም በህግ ቁጥጥር ስር መዋላቸውን የገለጸው ኮሎኔል ጋዲሳ ኑሯቸውን ደብረ ማርቆስ በማድረግ ለጽንፈኛው ቡድንና ለወያኔዎች የተላላኪ መረብ በመሆን ሲሰሩ መቆየታቸውን አብራርተዋል። ዛሬም ነገም ለሀገራችን ሰላምና ደህንነት መሆን የሚከፈለውን መስዋዕትነት ሁሉ በመክፈል የኮሩ ሰራዊት ከዞኑ ጸጥታ ኃይሎች ጋር እያደረገ ያለውን የጋራ ስራ ከመቼውም ጊዜ በላይ አጠናክሮ ይቀጥላል ሲሉ መልእክታቸውን አስተላልፈዋል ሲል የአማራ ኮሚኒኬሽን ነው የዘገበው። ይሄ እጅግ በጣም በሚገርም እድሜ እንትን አይለው ምን አይለው እንዳይበርድ የሰዎችን ደም የሚመጡ ይሄ የሚሸጡት መሳሪያ ምን ያህል ጥፋት እንደሚያመጣ ያላወቁ ወይም ያልገባቸው ሰዎች ሁሉ አሉ ማለት ነው። ለትግራይ ክልል ድጋፍ ወደ ማሰባሰብ ገብቷል። እስከዛሬም ለህወሓት ሚሊዮን ዶላሮችን ሲያግዝ የኖረው ዲያስፖራው ምላሽ አለመስጠቱ ነው የተሰማው። ገቢው ለትግራይ አርበኞች ሕክምና ለተፈናቀሉ ሰዎች ወደ ሀገራቸው ለመመለስና የትግራይን መልሶ ለማቋቋም ይውላል ብሎ የኮሚኒኬሽን ጉዳዮች ቢሮ መግለጫ ቢያወጣም ዞሮ ዞሮ ለጦርነት መሆኑ ስለታወቀ ነገሩ በዝምታ እየታየ መሆኑን የተነገረው። ለድጋፉ ይፋ የሆኑትን አካውንቶችንም በልዩ ሁኔታ የሚከታተል ከመንግስት የሰው ኃይል መመደቡም ተሰምቷል። በተቀራረበ መረጃ የሀገር መከላከያ ሰራዊት ወደ ኤርትራ ድንበር ጉዞ መጀመሩ ተከትሎ ተንቤ ድረስ ገብቶ እንደነበር የተነገረለት የኤርትራ ሰራዊት ወደኋላ ማፈግፈጉም ታውቋል። ውጥረቱ ከመቼውም ጊዜ በላይ ጨምሯል ነው የተባለው። አሎ ወንድማራ ራስልክ እንዴው አብረስተለን እንዴት ናችሁ? ምንን ያፎስል ከን ብለው ያለኝ ዛሬ በርተራት የሚባል ነገር ሰምቼ እነጌታ አስራደ ይሆናል እያልኩኝ ነበር። ምን ሰምተህ ነው አንተ? ምን ዘበጥብጠዋል መሰለኝ እርስ በርስ የሚባል ስማዳ ላይ እነጌታ አስራደ ናቸው በቃ ይሄን የሚያደርጉት ማን ይሆናል? እነሱ ናቸው። አንድ አራቱ እንደተሸኙ ነግረውኛል። እኔስ ደስተኛም አይደለሁ። 19 በነዛ ለምን መሰለህ ቁልፍ ናቸው ስላሉኝ እኮ ነው። ቁልፍ መሆናቸው ምናምን አይደለም። ለእኔ ትልቁ ነጥብ ምን መሰለህ አሁን አንደኛ ሲደረግም እንደው እንጂ ገና ነን 19 እነሱ በጣም ለማትረፍ ሞከሩ። በነገራችን ላይ የገደሉትም እነሱ ያስገደሉትም እነሱ የተገደሉትም እነሱ። ድርጅቱን አሁንም ነው በቃ ለኋላ ወደ አፋድ ለመገንጠል የማይቆፈር ጉድጓድ የለም። ይገርም ጌታ የማይሰራው ጉድ የለም። የማይቆፍረው ጉድ የለ። እኔ ለማስገደል የማይቆፍረው እኔ ላይ የማይቆፈር ከነዛኞቹ በከፋ ሁኔታ የሚገርም አሁን ከነዘመንም ከናስረስም በላይ ደቡብ ጎንደር ላይ ማጥፋት የሚፈልገው እኔን ነው 19 እሱ እና ስለዚህ ምን አሰባችሁ እናንተ? ምን አባቱ ያመጣል ሲመኘኝ ይኖራል እንጂ እኔ አይነከኝ አገኝ ነው አይደለም። ጎጃም ላይ ሆነውን ታውቀዋለህ? ያውቃለሁ።